ገብተህ እኛ አንደኛ እምነቱንም እንዲጠለጠል ባታደርግ ጥሩ ነው። አንደኛ ነገር ደግሞ እስኪ እኛ እናሸንፋለን፣ እኛ ኡስታዞች ነን፣ እኛ ትልልቆች ነን፣ አባቶች ነን የሚሉ ይምጡና ከሱ ጋር ይከራከሩ። እሱን ተከራክረው ካሸነፉ እስልምናችን ትክክል ነው ብለን እኛም እንደምናምንበት አሁን ቀጥለንም እናምንበታለን። ግን ማስተማመኛና እንትን ካለን ምንም ማድረግ አይቻልም። ችግር የለም፣ ይኸው ችግር የለውም። ስታይ እስኪ ይኸው ችግር የለውም። እፎይ እስኪ ችግር የለውም ብሏል። እሺ እናሳየው አይደለ ኢብራሂም ይሄን ልጅ እስኪ አሳየው። እኔ እንግዲህ በእኔ በኩል ያው ዞሮ በቃ እፎይን የሚያሸንፍ እንደሌለ በራሴ አምኛለሁኝ እኔ። ታንክ ዩ። እሺ ኦኬ ቀጥል። እሺ እኔን ኢብራሂም ልመልስ ስላልክ እሱ ጋር የሚለው ማለት ነው። እሺ أن تقولوا إنما أنزلنا الكتاب على طائفتين من قبلنا وإن كنا عن دراستهم لغافلين ይላል። እሺ አሁን የዚህ አያት ማብራሪያ ቀጥሎ የሚመጣው ነው። አሁን ሁለተኛ የሚመጣውን አያት ተመልከቱ እስኪ ምን እንደሚል። ቀጥላ አንበባ ቀደም ያፈሰረው የታሰረ ነው። ይኸው አሁን ከጎን ያለው ጋር አያት ጋር የታሰረ ነው። እሱ አያት ሙሉ ምዕራፍ እናነብላለን ከፈለክ እየፈሰርከው ቀጥላን። አና አው ተቁሉ ለው አና እንዝልና علينا የሚለውን አያቱን ተመልከቱ እስኪ በአማርኛ። ለምን አንተ አታውቀው? አረብኛውን እኮ ነው ያልከው። አማርኛውም ስለፊት አለልህ ወይንም አንተ በቃል ፈስረው። ለኔ መልስ ስጡኝ መልሳለሁ ብለህ ነበር እኮ። ምን አነበብክ እንጂ እኮ ምንም የነገርከን የለም። ማንበብ ደግሞ መልስ አይደለም። ደጋግመን ስናነበው ስለቆየ አይ ትንሽ እሱን አያት ተመልከተው። የእሱ አያት መፈሰሪያ ነው። እሱ የዚህ የሆነ አያት በአያት ስለሚፈሰር ማለት ነው። ምንድን ነው የሚፈሰረው? አያት ኩና አህዳ ሚንሁም ይላል። እሱን ተመልከተው እስኪ። አሁን እኔ አማርኛ ትርጉም ስለሌለኝ ነው። ትርጉሙን እያነበብክ ለምን አትሄድም አንተ? ምንም እኮ አነበብክ። እሺ አነበብክ በል። እሺ መልስ ብለህን አነበብክ። ምንድን ነው እሱ? ማንበብ እኮ መልስ መስጠት ማለት አይደለም። ክፍሉም እኮ ተጽፏል እኮ ቁርአኑ። አይ ትንሽ እኔ በሌላ ቋንቋ ቀርቼ ስለነበረ ነው። ትንሽ ምንድነው የሚለው? አፋር ክልል ስለሆነ በሌላ ቋንቋ ነው። ምንድነው የምትለን አሁን አንተ? ግልጽ ያርግልን። የሚቀጥለውን አንብቡት ነው። አው ተቁሉ ሚለው ነገሮች እና ተቁሉ ሚለው የተከፈተው ክፍል እኮ ነው። የተከፈተው ክፍል እኮ ነው። ያው አማርኛው ፊት ለፊት እኮ እየታየ ነው። ምን እንበል? እሺ አነበብከውና በቃ መጽሐፉ የተወረደው ከፊታችን በሁለቱ ጭፍሮች ላይ ብቻ ነው። እኛም ከንባባቸው ዘንጊዎች ነበርን እንዳትሉ ነው። ይሄን በአረብኛ ነበብከው፣ መልስ ግን የለም። ይሄንንማ እኛ እየጠየቅን እኮ ነው። እነማን ናቸው? እየጠየቅን ነው። ሁለቱ ጭፍሮች እነማን ናቸው? ሁለቱ ጭፍሮች ማለት አይሁድና ነሳራ ማለትም የሁለት መጽሐፍት ባልተቤቶች እነሱም ተመለስ ጎበዝ። ወይ ደግሞ በቀጣይ ሲቀጥል ደግሞ በሙሴ የወረደው መጽሐፍ ነው። ኦኬ ሁለቱ ጭፍሮች ብቻ ነው አይደል መጽሐፍ የተሰጣቸው? እነሱም አይሁድና ነሳራዎች ናቸው አይደል? ወይንም አይሁድና ክርስቲያኖች። አዎ ከዛ በፊት አንድ የወረደ መጽሐፍ አለ። ስለሱ እየተናገረ አይደለም ይሄኛው አንቀጽ። ያ ከኋላ ያለው ለሙስሊሞች ቁርአን እንደተሰጣቸው ከመሐመድ በፊት ለነበሩ ሰዎች ግን የተሰጠው ምን ለክርስቲያኖችና ለአይሁዶች እንደሆነ ነው አይደለ? እውነት ነው። ጎበዝ። ስለዚህ የተወረደው ለሁለቱ ጭፍሮች ብቻ ነው አይደለ? መጽሐፍ ለአይሁዶችና ለነሳራዎች መጽሐፍ። አዎ መጽሐፍ የወረዱት መጽሐፍቶች አንዴ መሐመድ ጣልቃ ትግባ። ሰው እያወራ ጣልቃ ይገባል። ኤኒዌይስ ስለዚህ ከመሐመድ በፊት መጽሐፍ የተሰጣቸው ሙስሊሞች የሉም ማለት ነው። ስለዚህ ከመሐመድ በፊት የነበሩት እምነታቸው ምንድን ነው? አይሁድና ክርስቲያኖች። እናመሰግናለን። አሁን ችግሩ ማለት ነው ቀደም ነኝ ቆኔ መሐመድ አወርዳለሁ። ጓደኛህ እያወራ ነው። ሚውታንሳለኝ አትረብሽ። ሚውታንሳለኝ እያወራህ እኮ ነው። ምንድነው ሚውት ማነሳለህ? እያወራህ ሚውታንሳለህ። እሺ
እሺ ይቅርታ እያልኩ ያለሁት የወረዱት መጽሐፍቶች 104 ናቸው። ግን በቅጡ በቅዱስ ቁርአን 4 መጽሐፍ ብቻ ነው የተጠቀሰው። ይህ ማለት አሁን ነቢያቶች ብዙ ናቸው። ነቢያቶች በጣም ብዙ ናቸው ከምታውቀው በላይ። 4ቱ መጽሐፍቶች ግን በቅዱስ ቁርአን የታወቁት 4ቱ መጽሐፍቶች ናቸው። ይህ ማለት ግዴታ አሁን ኢየሱስ እንዳሉት እኔ የተላኩት ለእስራኤል ልጆች ነው እንዳለው ሁሉም ጎሳ ወይም ሁሉም ህዝብ የራሱ ነገ ተቋርጠሃል ወንድማችን። ገናኝ ቶፒክ እያወራ ስለሆነ ነው እያዳመጥኩት ያለሁት አርጉመንቱ ማለት ነው። እሺ ይቅርታ ብሮ ሚት አርግቶ ነበረ። እኔም ላውጣ እስቲ እኔ ግን ጥያቄ ነበረኝ አለቃ። ምላሽ ያለው ሰው ምንም ሳይመልስ ጥያቄ ያለኝ አለ። መጽሐፍ የተሰጣቸው ለይሁድና ለክርስቲያኖች ነው ብሎ የኛን ኮንፊርም አድርጎልም ማለት ነው። ሰጥቷቸዋል። ግን አንድ ጥያቄ አለኝ። እኔ አሁን ነው ከጓደኛዬ የተቀበልኩ ያለሁት። ነገ በሰፊው ካንተ ጋር እናወራለን በምትፈልገው አጀንዳ። አሁን ጥያቄ መልስልኝ እንድጠይቅ ፈቀድክልኝ ማለት ነው። ጥያቄ በኋላ ላይ ትጠይቃለሽ። ኢብራሂም እንዳይስቀበል ቀለል ያለ ጥያቄ ኢብራሂም እንዳይስቀበል ጥያቄ አይደለም፣ የሆነ እንትን ነው። ጥያቄ ሳይሆን አንድ የሆነ ሐሳብ ነው። ተረጋጋ። እስር ማን የሚያወራው? አንድ ሐሳብ ነበረኝ። ምንድነው ሐሳብ? ነቢያቶች ማለት ምን ማለት ነው በእናንተ እምነት? ነብይ ማለት እንግዲህ እግዚአብሔር የነገራቸውን ቃላት ወደፊት ሊሆን የሚችለውን ለሕዝቦቻቸው የሚነግሩ እንደማለት ነው። አዎ፣ ከእግዚአብሔር ዘንድ መልእክት የሚወርድባቸው ማለት ነው። ያ ኃጢአት ይሰራሉ። ነፃ ፍቃድ አላቸው። ነፃ ፍቃድ ስላላቸው እንደኛው ሰው ናቸው። ነፃ ፍቃድ ሁሉም አለው። ግን ፈጣሪን ያምጻሉ። የፈጣሪ ቃል እየተቀዳባቸው ፈጣሪን ያምጻሉ እነሱ። አንተ ራስህ የፈጣሪን ቃል እየቀዳንብህ እኮ አምፀ አልከተልም ብለኸዋል። የፈጣሪን እንደዛ አይደለም። ልዩነት አለው። እነሱ ከመላእክቶች ጋር ግንኙነት አላቸው። ንጹህ አዳም ተጠየቀ አይደለም? መላእክቶች ሴጣን ኢብሊስ ራሱ ከእግዚአብሔር ገና እንደተፈጠረ የእግዚአብሔርን ትእዛዙን እንኳን አልቀበልም ብሎ ክዷል። ሰው እንኳን ግለሰቦች ሰዎች የወደቁ እንደዚህ ደካማ አቅም ያላቸው ፍላጎት እንትን ያላቸው ተውና ሴጣን ራሱ ክዷል፣ አምጿል ማለት ነው። ስለዚህ ነፃ ፍቃድ አላቸው። በዛም መሰረት ሊሳሳቱ ይችላሉ። አዎ በእርግጥ እናንተ ጋርም ይሄ አለ። ለምሳሌ አደም ነብይ ነው አይደለ? አዎ። ስለዚህ ከገነት የወጣው ኃጢአት ሰርቶ ነው። ኢብራሂም አንዴም ሁለቴ እንደዚህ ሶስቴ እንደዋሸ አስቀድሞ ጣዖት አምላኪ ሁሉ እንደነበረ ተቀምጧል። ከዛ ግን አይ ቲንክ ሳይ ሙስሊም 195 ወይም 94 አካባቢ ላይ ከፋ እንዲሆኑ ሰዎች ወደ ሲመጡ እያንዳንዳቸው ኃጢአታቸውን ነቢያቶቹ ይናገሩና እንችልም ይላሉ። ኢሳ ብቻ ነው ኃጢአቱን ያልተናገረው። መሐመድ ራሱ ኃጢአት እንዳለበት ነው እዛ ክፍል ላይ የተቀመጠው። ግን መሐመድ ከሌሎቹ ነቢያት ይለያል ብሎ ያስቀመጠው ምንድን ነው? ያለፈውንም የሚመጣውንም ኃጢአት ተምሮልሃል በሚል ነው። ይሄ ደግሞ እንደፈለገው ኃጢአት ቢሰራ እንኳን ያለፈውን የሚመጣውን ኃጢአት ተምሮልሃል ከተባልክ እንደፈለገ ዘሙት፣ እንደፈለገ ዋሽ፣ እንደፈለገ አድርግ፣ ኃጢአት ተምሮልሃል። ሱራ 74 5ኛው አያ ላይ አንተ ደራቢው ወይ ከጣዖት ራቅ የሚለው መሐመድ ራሱ ጣዖት ስላራቀ ነው። ለሱ የወረደለት ክፍል ነው። አደረብ አንተ ደራቢው ከጣዖት ራቅ እያለ። ስለዚህ ምንድነው እሱ የእኛን ኮንሰፕት ልንገርህ። በነቢያት ያለንን ነቢያቶች ኃጢአት ሊሰሩ ይችላሉ ብለን ነው ምናምነው እኛ። እናንተ ግን ነቢያቶች በሙሉ ኃጢአት አይሰሩም ብላችሁ ነው የምታምኑት። የኛ ግን ምን እናምናለን? ነቢያቶች እንኳን ኃጢአት ሊሰሩ ይችላሉ ብለን እናምናለን። ሊሰሩ ይችላሉ፣ ግን ኃጢአት ሰርተው በዛው አይቀጥሉም። እውነተኞቹ ነቢያቶች ንስሐ ይገባሉ፣ ያጠፉና ያለቅሳሉ፣ ይበድላሉ። ለምሳሌ ሰለሞን ብዙ ሚስት አግብቶ ነበረ። ኃጢአት እንደሆነ ገብቶት ሁሉ ከንቱ ነው አለ። ሁሉ ከንቱ ነው፣ እግዚአብሔርን በድያለሁ አለ። እናንተ ጋር ሲመጣ ግን ቡሃሪ 52
42ን ስትመለከት አላህ ራሱ ነው በአንድ ሌሊት 100 ሴቶችን ወሲብ እንዲያደርግ ኢንሻአላህ እያልክ ጀምርና ወሲብ አድርግ ብሎ የሚያዘው አላህ ይሆናል እናንተ ጋር። እኛ ጋር ሲመጣ ግን እንደዛ አይደለም። እኛ ጋር ስትመጣ ዳዊት ጋር ስትመጣ ለምሳሌ ዘሙት የሰው ሚስት ነጥቆ እንትን ብሏል። ኃጢአት ነው፣ እግዚአብሔር ቀጥቶታል። ቅጣቱ ደግሞ እንዲህ የሚማር ቅጣት እንኳን አይደለም የቀጣው፣ ከባድ ቅጣት ቀጥቶታል። እናንተ ጋር ሲመጣ ግን ያልፈዋል። እናንተ ጋር ዳዊት ይዘሙትና ተመሳሳይ ኦርዮን ሚስት ገሎ ባል ገሎ ሱራ 38 ከቁጥር 21 22 እስከ 26 ስትመለከተው ይህንኑ ተመሳሳይ ታገኘዋለህ። ግን ነቢያት ኃጢአት አይሰሩም ብላችሁ እናንተ ታምናላችሁ። እኛ ነቢያት ባልገሎ ነው ያልከኝ? ኦርዮን ሚስት ዳዊት አልዘሞተም? ባልገሎ ያልክ መሰለኝ እኛ ጋር። ጠበሪን ያስቀምጥላል። ጠበሪ ኢማም ጠበሪ እንዴት ዳዊት የኦርዮንን ሚስት እንዴት አድርጎ እንደወሰዳት ታሪኩን ታውቀዋለህ? ቁርአን ላይ እንዳለ ታሪኩን አውቀዋለሁ፣ ግን ባል አልገደለም። አልቀማም ደግሞ እሱ ታሪኩ በቁርአን ያለውን አሰጠር ሲነግርህ አሰበ። ከዚያም መላእክቶች ወረዱ በሆነ ምሳሌ ጠቅሰው እሱ ተጸጸተ ተመለሰ ነው ታሪኩ። እንደዛ ነው። ግን ምንድነው እሱ ሙሉ ታሪኩን ንገረኝ እስኪ። ምን አድርጎ ነው? ቆይ በምሳሌ ላይ የተቀመጠው አይደለ? ይሄን የምትረዳው ቁርአኑን የምትረዳው በተፍሲሮች ነው አይደለ? ኢማም ጠበሪ ይሄንን አስቀምጦልሃል በደንብ እንዲቴል። ኢማም ጠበሪ ታላቁ ሙፈሲር 310 አካባቢ የነበረ ነው። ይሄንን እንዴት አድርጎ እንደተመኛ እንዴት አድርጎ ሚስቱን ወስዶ ከዛ እንዴት እንደተገናኛት አስቀምጦልሃል። ለዛ ነው። ስለዚህ እኛ ጋር ምንድነው እሱ ብለን እናምናለን። ወንድማችን ኃጢአት ሊሰሩ ይችላሉ። ያ ሮሜ ምዕራፍ 3 ላይ 6 ላይ ሁሉ ኃጢአትን ሰርተዋል እግዚአብሔርም ክብር ጎሏቸዋል። ሁሉ ኃጢአትን ሰርተዋል። በህግ ውስጥ በነበሩበት ሰዓት ላይ ደካማ ነበሩ፣ ኃጢአት ይሰሩ ነበረ። አዲስ ኪዳን ላይ ስትመጣ ግን ጸጋው ከፍ ያደርጋቸውና እንደዚህ አይነት የመውደቅ እንትኑ ብዙም እንትን አይኖርም ማለት ነው። እነኛ ህግ ስለነበረ ህግ አታድርግ አድርግ የሚል ስለሆነ ብዙ ጊዜ ላይ ስህተት እንድትሰራ ያደርግሃል ማለት ነው። ለዛ ነው ጽድቃችን ለመርገም ብለው እስኪናገሩ ድረስ ማለት ነው። እኔ ወደ ቶፒኩ መልሰው ጥያቄን አልጨረስኩም። እናመሰግናለን። ጥያቄ መለሰ በረጅም ደቂቃ ወስዶ ስለመለሰልህ የኛ ቆይ በጣም አንኳር የሆነች ነጥብ እየተነሳች ስለሆነ ገና ደግሞ 2 እና 3 ነጥቦች ይቀራሉ። ስለዚህ ቶፒኩ ላይ ስቲክ እናድርግና ከዛ በኋላ ደግሞ ጠይቃላችሁ እንመላለሳለን። ምንም ችግር የለውም፣ ቤታችን ክፍት ስለሆነ ማለት ነው። ስለዚህ ወደ የመጀመሪያውን አርጉመንት ገለነዋል ማለት ነው። ምንድነው? እኔ ልፈስር ቆይ አንዴ። ኦኬ መሐመድ ትቀጥላለህ ቶፒኩ ላይ? አዎ ኦኬ ጥያቄ አለኝ። እፈስራለሁ ነው ወይስ ጥያቄ አለኝ ነው ያልከው? እፈስራለሁ። እፈስር ቀጥል፣ አብራራ። ከ153 ጀምሬ እስከ 106 ከስንት? ቀጥል፣ እያብራራህ ነው። ቀጥል። መጀመሪያ ግን መጽሐፍ የተሰጡት እነማን ናቸው? ከዛ አጥራልንና እሱ እያብራራ ثم آتينا موسى الكتاب የሚለው ከላይ 153 እነማን ናቸው የተሰጡት? አይደለም ከላይ 153 ላይ ثم آتينا موسى الكتاب እኮ ምንድነው? ቀጥል፣ እያዳመጥኩ ነው። እሺ ثم آتينا موسى الكتاب ይላል። ኪታብን ለሙሳ ሰጠነው تماما على الذين احسن وتفصيلا ለነሱ أحسن ما لم أحسن مريم نعمل تسطاچو لكل شيء لولم ነገር وهدى ورحمة لعلهم بلقاء ربهم يؤمنون በፈጣሪያቸው ዘንድ እንዲያምኑ ዘንድ ሰጠናቸው። ኪታብ ማለት ኦሪት እንጂል። وهذا ይሄ كتاب أنزلناه مبارك ይሄ መጽሐፍ ሰጠናቸው። فاتبعوه ተከተሉት واتقوا لعلكم ترحمون። ይሄ وهذا የሚለው ቁርአንን ነው የሚለው። وهذا የሚለው ቁርአንን ነው የሚለው። ከዘወል አንተቁሉ ልትሉ ነው ኢነማ አንተቁሉ ልትሉ ነው ኢነማ እንዚለ الكتاب ይሄ መጽሐፍ የወረደው على طائفتين በሁለት ጭፍሮች ናቸው። ምን ቀቢልና ከኛ በፊት ይሄ በሁለቱ ጭፍሮች ብቻ አይደለም። አንተቁሉ ትላላችሁ ነው። አንተቁሉ ትላላ ያወረደው አንተቁሉ ትላላችሁ ነው የሚለው። አንተቁሉ ትላላችሁ ብሎ ፈርቶ ነው።
አይደለም አተረጋገም ስህተት አለበት ብሎ ፈርቶ ነው እንዳትሉ ነው ብራዘር። አንተ ቁሉ እንዳትሉ ነው አንተ ቁሉ ማለት እንዳትሉ ነው። ያ አንተ ቁሉ ትላላችሁ። ኢነማ ኡንዚለ الكتاب على طائفتين ይሄ ሱራ ለቁረይሾች ነው የወረደው እኮ ስለ ቁረይሾች ነው ያወራው። ስለዚህ አዳምጠኝ እኮ ችግር የለውም እኮ ታዲያ ይሆናል ታዲያ على طائفتين من قبلنا ያጋችን እኮ እኛ ምንድነው እሱ ሁለቱ ጭፍሮች ማን ናቸው? ሁለቱ ጭፍሮችማ ነሳራ ናቸው። መሐመድ ታዲያ ተረጋጋ አንተ መሐመድ አይሁን ነሳራ እንደሆነ አውቃለሁ። በቃ አለቀ። እኛ አርጉመንታችን እዛ ጋር ነው ያለው። አሁን እኮ ማለት ነው እፎይ ችግሩ የወረደው መጽሐፍ ሁለት ነው ብቻ ማለት አትችልም። የወረደው መጽሐፍ 104 ነው። ከታርጓል ወላሂ አንድ ብቻ ተቆርጧል። እኛ የወረደው መጽሐፍ ሁለት ፕሊዝ ሁለት መጽሐፍ ብቻ ነው የወረደው። እስቲ አንድ የተሳስቼ ስልሰጥ ቆይ መሐመድ የት ቦታ ነው የወረደው መጽሐፍ? ና ቆይ ከፍል አድርገህ ሰምተሃል ካልከኝ ይቅርታ ጠይቃለሁ። ሰምቻለሁ ካልክ ወንድማችን እኔ የወረደው መጽሐፍ ሁለት ብቻ ነው ብዬ ተናግሬያለሁ። ተሳስቼ ብያለሁ። እንደዛ አላልኩም፣ ግን ሁለት ነው ብቻ ብለህ እንዳታስብ ነው። እኔ ብያለሁ ወይ ሁለት መጽሐፍ ብቻ ነው የወረደው ብያለሁ። ግን አስተሳሰብክ እንደዛ ነው። አሁን የምትናገረው እኮ አነጋገርክ ሁለት መጽሐፍ ብቻ እንደሆነ አንተ የአላህን ስራ ትሰራለህ ማለት ነው። አላህ ብቻ ነበርኩ እኔ የሩቁን አውቃለሁ። ሰዎች የሆድ ውስጥና ጭንቅላት ውስጥ ያለውን እኔ ማቀራለሁ። አንተ አላህ ነህ። እኔ ጭንቅላት ውስጥ ያለውን ታውቃለህ። ንግግር ነው ዋሽቶ እሱ ነው የምረዳው። ሁለት ጭፍሮች ብቻ ማለት አዳንታው እነኛ ጭፍሮች ላይ ሁለት መጽሐፍ ሊሰጣቸው ይችላል። ቢሊየን መጽሐፍም ሊሰጣቸው ይችላል። ጭፍሮቹ ግን የወረደባቸው ስንት ናቸው? ሁለት ጭፍሮች ናቸው። እኔ ስለ ጭፍሮች ነው እያወራሁ ያለሁት። ስለ መጽሐፍ ብዛት አንዴም አላወራው። በጣም ከምጠላውና ልታመልጡኝ የማሞክሩት መቼ ነው? እኔ ያላልኩትን እንዳልኩ አድርጋችሁ ምላሽ አትስጡ። የምገቡበት ቤት ወይንም ስህተት እንደዛ አይነት ነገር ሰርታችሁ ተናግራችሁ እንደዛ እፎይ ላይ እንደዛ እናደርጋለን ከሆነ ስህተት ነው፣ አትችሉም። ምክንያቱም እኔ ለምናገራን ነገር መረጃ ልጠየቅ እችላለሁ ብዬ ነው የማወራው። እሷን እያሰብኩ ስለማወራ አልስትም እንደዛ አይነት ነጥብ። ቆይ አዳምጠኝ፣ አልጨረስኩም። ያላወራሁትን እንዳወራው አድርጋችሁ ላታወሩ ማለት ነው።